ክፍል 4 ከእንግዲህስ ወዲህ የዚህን አስፈሪና አስደንጋጭ የሆነውን የንጉሥ በካፋን ታላቅ መዓት ቁጣ እንዲሁም በጃዊ ጋላ ላይ ያደረገውን የበዛ ምሕረቱን እናገራለሁ። ከታላቅ ቁጣው አጠገብ ታላቅ ምሕረቱ አለና በነገሠ በአንደኛው ዓመት ከ8 ወር በሆነ ጊዜ አባቱ ከጊቤ ምድር አምጥቶት በአባይ ወንዝ ዳርቻ ጽንፍ ላይ ያስቀመጠው ጠላቱ ጃዊ እንደመጣበት ለንጉሡ ወሬ ዜና ደረሰው። በዚያም ጊዜ የመንግሥቱ አክሊል ዘውድ በዚያ ነበረና ከተማዋን ጎንደርን ይጠብቅ ዘንድ ቢትወደድ ኢራቅሊስን አዘዘው። ለበጀሮንድ ማሞም የታመነ ሰው ስለነበረና በእርሱ ምክንያት ስደትን የተቀበለ ስለነበረ የቤቱን የመንግሥቱን ገንዘብና ንብረት ሁሉ በአደራ ሰጠው። ጳጳሱን አባ ክርስቶዶሉን፣ የደብረ ሊባኖስን መምህር እጨጌ ተክለ ሃይማኖትንና አቃቤ ሰዓት ወልደ ሐዋርያትን ግን በጸሎታቸው ያስቡት ዘንድ በከተማዋ በጎንደር ተዋቸው። ጋሻና ጦር ከሚይዙት አገልጋዮቹና ከሰራዊቱ ከከሚሳ የተወሰኑትን ተወ። ለዳሞቱ ደጅ አዝማች ማሞ ግን 50 ነፍጥ ጠመንጃ ያዢዎች ላከለት። ንጉሥ በካፋን ዘመድም ሆነ የዘመድ ዘመድ የሆነው ሰራዊት ሁሉ ይከተለው ዘንድ በአዋጅ ነጋሪ ቃል አዘዘ። በወንጌላዊው ሉቃስ ዘመን በጥር 15 ቀን ሐሙስ ዕለት ንጉሥ በካፋ ከጎንደር ተነስቶ በወይነ አረብ አደረ። በማግስቱም ከዚያ ተነስቶ ቅድስት ቤተ ክርስቲያንን ይሳለም ይሰግድ ዘንድ ወደ ምስራሃር ደሴት ገባ። ከእርሷን ወጥቶ የሐሩር የሙቀት ጊዜ ነበረና በአገድ አረፈ። በቃሮዳም አደረ። በመጀመሪያዋ ሰንበት ቅዳሜ ግን ከቃሮዳ ተነስቶ ወደ ርብ ሜዳ መርህባ በደረሰ ጊዜ በደረቱ ግርማ ምድርን በሚያስደነግጥ በሚያናውጥ ፈጣን ተኳሽ ፈረስ ላይ ተቀመጠ። መኳንንቱም በየፈረሳቸው ተከተሉት። ሐሪንጎን ደረሰ። በዚያው ቅጽበትም ብዙ በሬዎች እንዲታረዱ አዘዘ። ሰራዊቱ ሁሉ ተርበው ነበርና ሙሉ በሙሉ አበላቸው። ልቡ ርኅሩህ ነውና ወይንም አጠጣቸው። በካፋ ሆዱ አንጀቱ እንደ እናት አንጀት ነው። ልጆቿን እንደምታዝል ሞግዚት አሳዳጊ እንዲሁ እርሱ ሰራዊቱን ይወዳቸዋል። የጌታ በዓል በሆነው በጥር 29 ቀን ንጉሡ በቀንች በመለከት ቃል እንዲህ ሲል አዘዘ። በአሪንጎ ሜዳ ላይ አሰላለፋቸውንና ዝግጁነታቸውን ግብዓታቸውን አይ ዘንድ ሰራዊቱ ሁሉ ይሰብሰቡ። በተሰበሰቡም ጊዜ ንጉሡ የብሳ በሚባለው ፈረሱ ላይ ተቀምጦ ወጣ። በዚያች ቀን ሕዝቡ ዓለሙ ሁሉ ተደነቀ። ንጉሥ በካፋ የሰማይ መልአክን መሰለ እንጂ ሥጋ የለበሰ ሰውን አልመሰለም ነበርና ከፈረሱ ሳይወርድም ሰራዊቱን ተመለከተ። የሰራዊቱን ጥቂት መሆን ማነስ በተረዳ ጊዜ ግን ጥቂት ቁጣ መዓት መጣችበት። ነገር ግን ፀሐይ ከመግቧ በፊት ቁጣውን አበረደ። በቀንች በመለከት ቃልም እንዲህ ሲል ተናገረ። ዛሬስ ሰራዊቴና የቀረውን ሁሉ ምሬያቸዋለሁ። ነገር ግን ነገ ወይም ከነገ ወዲያ የማይመጣ ሰው ቢኖር በርስቱና በንብረቱ ላይ እንደማዝበት እንደማስቀጣው ይወቅ። ንጉሡም በአሪንጎ 16 ቀናት ተቀመጠ። የዳሞቱ ደጅ አዝማች ማሞም ጠላቱ የሆነውን ጃዊን እንዴት እንደተዋጋውና እንዳጠፋው እንዳደቀቀው የሚገልጽ መልእክተኛ ወደ እርሱ ወደ ንጉሡ ላከ።